አሁን ደግሞ እኔ ሰንበት ተማሪ ነኝ የዛኛው ዝግጅታችን ይቀርብልናል። ተከታትለን እንመለስ። እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ። እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ። ከከናፍቃን ከጠሃድያንን ከጠላት ሰይጣን ሰውረሽ እንድትጠብቂን በምልጃሽ። ከመናፍቃን ከጠሃድያንን ከጠላት ሰይጣን ሰውረሽ እንድትጠብቂን በምልጃሽ። እሺ ተመልካቾቻችን እንግዲህ የዛሬ እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችንን በልዩ ሁኔታ አንድ ላይ መዝሙር ዘምረን ጀምረናል። እንግዲህ ለዛሬ ደግሞ ከተረኛው ደብር ሰንበት ትምህርት ቤት ተማሪዎች ጋር ጥሩ ቆይታ የሚኖረን ይሆናል። ተከታተሉን። አረፍ አረፍ በሉ። በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እኔ የሰንበት ተማሪ ነኝ። እናንተስ? እኛም ነን ተማሪዎች ነን። እሺ ከኔ ጋር እንግዲህ ቀረጻ ከመግባታችን በፊት ታውቀናል። አሁን ደግሞ ለተመልካቾቻችን ድጋሚም ደግሞ ለኔ የመጣችሁበት ስማችሁን የመጣችሁበትን ሰንበት ትምህርት ቤት ቤተክርስቲያናችሁን ጭምር እስቲ የክርስትና ስማችሁንም አስተዋውቁልን። ወንድሜ ካንተ ልጀምር። ስሜ በረከት ቁምላቸው ይባላል። የክርስትና ስሜ ገብረ ኢየሱስ ነው። የመጣሁት ከካራቆሬ ከቅዱስ ፋኑኤል ከካራቆሬ መዝገበ ምሕረት ቅዱስ ፋኑኤል ቤተክርስቲያን አመረኑ ሰንበት ትምህርት ቤት። እሺ በጣም ጥሩ። እህቴ? ስሜ ቃል ኪዳን በለጠ ይባላል። የመጣሁት ከካራቆሬ መዝገበ ምሕረት ቅዱስ ፋኑኤል አመረኑ ሰንበት ትምህርት ቤት የመጣሁት። የክርስትና ስሜ ወለተ ትንሳኤ። እሺ በጣም ጥሩ። ስሜ መባ ተስፋ ይባላል። የክርስትና ስሜ ጥምቀተ ዮሐንስ ይባላል። የመጣሁት ከካራቆሬ መዝገበ ምሕረት ቅዱስ ፋኑኤል ቤተክርስቲያን አመረኑ ሰንበት ትምህርት ቤት። በጣም ጥሩ። እሺ ስሜ ሜሮን ትእዛዝ ይባላል። የመጣሁት የክርስትና ስሜ ስርጉተ ማርያም ይባላል። የመጣሁት ከካራቆሬ መዝገበ ምሕረት ቅዱስ ፋኑኤል ቤተክርስቲያን ሀበኖ ሰንበት ትምህርት ቤት። ሀመረኖ ሰንበት ትምህርት ቤት። እሺ ስለዚህ ቤተክርስቲያናቸው የሚገኙበት ልዩ ቦታ ካራቆሬ ነው ማለት ነው? ትክክል ነኝ? ወታደር ሰፈር። እሺ በጣም ጥሩ። መልአኩ ቅዱስ ፋኑኤል ማን ነው? በረከት? መልአኩ ቅዱስ ፋኑኤል እመቤታችን በቤተ መቅደስ እያለች ሲርባት መጥቶ ሰማያዊ ህብስት ያበላት ነው። እስቲ ፋኑኤል ማለት ምን ማለት ነው? ፋኑኤል ማለት መጋቢ ድንግል። እሺ በጣም ጥሩ። እሺ ቃል ኪዳን? እኔ ቅዱስ ፋኑኤል እንደማስበው እኔም እንደሱ ነው እና ቅዱስ ፋኑኤል ቤተክርስቲያን። ተጨማሪ የለሽም? እሺ መባ? እኔም እንደዛ ነው ማስበው። ቅዱስ ፋኑኤል ማለት መጋቢ ማለት ነው። ማርያምን የመገባት ማለት ነው። እሺ እኔም የተለየ ሀሳብ የለኝም ከነሱ አንድ አይነት። ስለዚህ አራታችሁም አንድ አይነት ሀሳብ ነው ማለት ነው። ፋኑኤል ማለት የአምላክ ፊት ወይም ደግሞ የእግዚአብሔር መልክ ማለት ነው። ትክክለኛ ትርጉሙ ማለት ነው። እሺ ጎበዞች። አሁን ደግሞ ወደ ቀጣዩ ጥያቄያችን ስናልፍ እመቤታችን ቅድስት ድንግል ማርያም ወላጆቿ ለቤተ መቅደስ ሰጥተዋታል አይደል? ለምን?
ስለት ነበረባቸው አይደለ? ሰጥቷታል። በስንት አመቷ ነው የሰጧት በረከት? በ3 በትክክል በ3 ትክክል ነው አይደለ? ትክክል ነው። እሺ በጣም ጥሩ። እኛስ ከስንት አመታችን ጀምሮ ነው ወደ ቤተክርስቲያን የምንሄደው? ከ6 አንተ ከ6 ነው የሄድከው? እሺ እኔ ከዛነት ጀምሮ ማለት ከ1 አመት ከ2 አመት ጀምሮ ነው ቤተክርስቲያን መሄድ ጀመርሽው። በጣም ጥሩ። መባ ከተወለድኩ ጀምሮ ከተወለድክ ጀምሮ። እሺ እኔም በ6 አመቴ ነው የገባሁት። በ6 አመትሽ በደንብ ቤተክርስቲያን መሄድ ጀመርሽ። እንግዲህ ቤተክርስቲያን መሄድ የጀመርነው ገና ክርስትና ተነስተን አይደለ? ክርስትና ተነስተናል፣ ክርስቲያኖች ነን አይደለ? ከዛን ጀምሮ ነው። ከዛ ደግሞ ከዛ በኋላ እንቆርብ ነበር አይደለ? ከዛ ጀምሮ ነው ቤተክርስቲያን መሄድ የጀመርነው። ነገር ግን ሰንበት ትምህርት ቤት አሁን አንተ ሰንበት ትምህርት ቤት የጀመርከው በ6 አመት ነው አይደለ? እናንተስ? አንቺስ? በ7 አመት። አንተስ? መባ ገና በተወለድኩ ማይክስ ሰንበት ትምህርት ቤት ነው ያልኩት። ሰንበት ትምህርት ቤት በ5 አንቺ በ6። ስለዚህ ሁላችንም ቤተክርስቲያን መሄድ የጀመርነው ገና ከተወለድን ጀምሮ ገና ክርስትና ከተነሳን ጀምሮ ነው ማለት ነው። ሰንበት ትምህርት ቤት ግን እንደየእድሜያችን 6ም 7ም 5ም በዛ ነው ማለት ነው። እሺ በጣም ጥሩ። የሰንበት ትምህርት ቤት ኮርስ ትማራላችሁ አይደለ? አዎ። ስንተኛ ክፍል ነህ? በሰንበት ትምህርት ቤት አንደኛ። እሺ በጣም ጥሩ። ቅድመ መደበኛ ምናምን ስላለን አይደለ? እሺ አንቺስ? እኔም እንደዛ አንደኛ። አንተ? እኔም። አንቺስ? አራታችሁም አንደኛ ክፍል ናችሁ ማለት ነው። እሺ በጣም ጥሩ። ለምንድን ነው ግን ቤተክርስቲያን የምንሄደው? አምላካችንን ለማመስገንና ከአምላካችን ጋር ለመገናኘት፣ ለመቁረብ፣ ለመጸለይ፣ ለማስቀደስ። ተጨማሪ ያለሽ? እግዚአብሔርን ለማመስገን። እኔም እንደሱ ነው። እሺ እግዚአብሔርን ለማመስገን ነው። እሺ ሰንበት ትምህርት ቤት የት ነው ታዲያ? በቤተክርስቲያን ውስጥ ነው። ስለዚህ ቤተክርስቲያን የምንሄደው ሰንበት ትምህርት ቤት ለመማርም ጭምር ነው ማለት ነው። እናም ለመጠመቅ። አዎ ቤተክርስቲያን የምንሄደው ስለዚህ አገልግሎት ለማገልገል እና ደግሞ ቅዳሴ ለማስቀደስ እና ለመገልገልም ጭምር ነው አይደለ? ከእግዚአብሔር ጋር ደግሞ ለመገናኘት ቤተክርስቲያን እኮ መሄድ አለብን አይደለ? በጣም ጎበዞች። እሺ አሁን ደግሞ አንድ መንፈሳዊ ጨዋታ የምንጫወት ይሆናል። እኔ ማን ነኝ ነው ርዕሱ። ስለዚህ ከአራታችሁ ቀድሞ የመለሰ ነው ማለት ነው መልሱን የሚያገኘው ይመረቃል። እሺ የመጀመሪያ ጥያቄያችን የሚሆነው ጌታችን ከሞት ሲነሳ እጁን ዳስሼ ያመንኩኝ፣ እመቤታችን ደግሞ ስታርግ አግኝቼ የመግነዝ ጨርቅ ተቀብዬ የመሰከርኩኝ እኔ ማን ነኝ? ዮሐንስ። እጃችን ይወጣችሁ። እሺ ይሄ እመቤታችን ስታርግ ያገኛት ቅዱስ ዮሐንስ አይደለም። አንዴሽ ቅዱስ ዳዊትም አይደለም። ቅዱስ ቶማስ። በትክክል ተመልሷል። ቅዱስ ቶማስ ነው አይደለ? እግዚአብሔር ያሳድግ። እሺ ቀጣዩ ጥያቄያችን የሚሆነው ደግሞ ጌታችንን በ30 አመቱ ያጠመኩት ከበረሃ ጀምሮ የእግዚአብሔር መንገድ እያስተካከልኩ የመጣው ስለሆንኩኝ የመንገድ ጠራጊ የሚል ተቀጽላ ስም ወይም ደግሞ ቅጽል ስም የተሰጠኝ እኔ ማን ነኝ? ሁለታችሁም ታውቁታላችሁ? መጥምቀ ዮሐንስ። እሺ በጣም ጥሩ። እግዚአብሔር አምላካችን ቃለ ሕይወትን ያሰማል ለአራታችሁ። እሺ አሁን ደግሞ ወደ ጥያቄያችን እንመለስና እመቤታችን በንጽህና በቅድስና በቤተ መቅደስ ስትኖር ምንድን ነበር ትመገብ የነበረው? በረከት። ምንም አትመገበም ነበር። ቅዱስ ፋኑኤል መጥቶ መገባት። ምን መገባት? ሰማያዊ ህብስትን አይደለ? ትክክል ነው አይደለ? እሺ በጣም ጥሩ። አሁን ደግሞ ለኔና ልጆች ያመጣችሁልን ነገር አለ አይደለ? ያመጣችሁልን ነገር አለ።
እስቲ ያመጣችሁልን ነገር ውስጥ የምታቀርቡልን ነገር ካለ ንገሩን። ምን ያመጣችሁልን መጀመሪያ? እሺ በረከት። መዝሙር ነበር። ሁላችንም በአንድ ላይ ነው የምንዘምረው ሁሉን። እሺ ስለዚህ ከመዝሙሩ እንጀምር። መላከ ሰላምነ ሊቀ መላእክት ፋኑኤል መላከ ሰላምነ ሊቀ መላእክት ፋኑኤል ሰአ ወጸልይ በእንቲአነ ኃይል ጸሎተነ ቅድመ መንበሩ ለመድኃኔዓለም ሰአ ወጸልይ በእንቲአነ ኃይል ጸሎተነ ቅድመ መንበሩ ለመድኃኔዓለም። እሺ ለአራታችሁም እግዚአብሔር አምላክ ከጣሙ ብዛት አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። አሜን። በስንት ዓመታችሁ ነው መጾም የጀመራችሁት? በረከት ካንተ ልጀምር። እኔ መጾም የጀመርኩት በ7 ዓመቴ ነው። በ7 ዓመት። እሺ እኔም በ7 ዓመቴ። መባስ? እኔም እንደዛው በ7 በ7 ዓመቴ። ስለዚህ በሕጉ መሰረት ነው ማለት ነው መጾም የጀመራችሁት። ለመጀመሪያ ጊዜ ስንጾም ግን ቃስ እያለ ነው አይደል? እንዳንጎዳ መጀመሪያ እስከ 4 ሰዓት እስከ 6 እስከ 9 ያለን ከፍ እያለን ነው የምንመጣው ማለት ነው። እሺ በጣም ጥሩ። የእናንተ ሰንበት ትምህርት ቤት ለልጆች ምን ትምህርቶችን ያስተምራል? የበገና ስልጠና፣ የስዕል ስልጠና፣ የአብነት ትምህርትና ሰንበት ትምህርት ቤት ኮርስም ያስተምራል አይደል? እሺ ተጨማሪ ያላችሁ? ያለን መዝሙር አታጠኑም እንዴ? መዝሙር እናጠናለን። መዝሙር ኮርስ፣ የበገና ስልጠና፣ ስዕል ስልጠና እና የአብነት ትምህርት። መዝሙርም ታጠናላችሁ፣ ሰንበትም ትማራላችሁ። ስለዚህ ይህንን ያስተምራል ማለት ነው እናንተ ሰንበት ትምህርት ቤት። እሺ እንግዲህ እናንተ ሰንበት ትምህርት ቤት እንደነገራችሁኝ ከሆነ በገና ያስተምራል አይደለ? በገና የተማራለ በገና የሚችል ተምረሃል? በጣም ጥሩ። እሺ ስዕልስ? ስዕል እኔ ስዕል ትችያለሽ? የተማርሽ ነው? የተማርኩት አካል እችላለሁ። የተማርሽ ነው ያልከው አንተም የተማርከውን አይደለ? እሺ በጣም ጥሩ። እስቲ በገና ለመማር ስንት ጊዜ ፈጀብህ? ለመቻል ለማወቅ? 6 አመት ነው? ወር 6 ወር። እሺ ያንን 6 ወር ስትማር የከበደ ነገር ነበር ማለት ምን ከበደ? ማፈታታት፣ ጣትም ማፍታታት በደንብ ቶሎ ማለት ለማፍታታት አይደለ? እሱ ከብዶ ነበር? አዎ። እሺ እንግዲህ በገናን አወቅን ተምረናል ስንል ከበገና አካል ክፍሎች ጀምሮ እስከነ ምሳሌያቸው አይደለ? ስለ በገና ምንነት፣ ስለ በገና ጥቅም እና ደግሞ ከዛ በኋላ ነው ድርዳር አይደለ? ስለዚህ በገና ለምን ይጠቅማል? በገና እግዚአብሔርን ለማመስገን እና ማርያምን ለማመስገን። በገና የመጣው ከዳዊት ነው። ስለዚህ ከዳዊት ስለመጣ እግዚአብሔርና ቅዱሳንን ሁሉንም ለማመስገን ይረዳናል ማለት ነው በገና። እሺ አንቺ ስለመማር ስንት ጊዜ ፈጀብሽ? የፈጀብኝ 3 ወር ብቻ ነው የተማርኩት። 3 ወር ብቻ? 3 ወር ስትማሪ ምን ከበደሽ? ንድፉ ነው? ቀለም ቅብ የተከበደሽ? ሀረግ መስራት። አሁን ግን ችለሻል። እሺ በጣም ጥሩ። ቃልዮት ያሰማልን። አሜን። ቃልዮት ያሰማልን። እሺ በጾመ ፍልሰታ ወቅት በእናንተ ሰንበት ትምህርት ቤት ውስጥ ምን ይደረጋል? በረከት። በጾመ ፍልሰታ ውስጥ የፍልሰታን ታሪኮች እንማራለን። በጾመ ፍልሰታ ወቅት ምን እንደተደረገ ለምን እንደምንጾመው ነው ትማራላችሁ? እና የጾም እናስቀድሳለን። በጋራ ነው? ሁላችሁም ታስቀድሳላችሁ ግን? እሺ ተጨማሪ አለ? ካስቀደሳችሁ ከጾማችሁ በኋላ ከዛ በኋላ ትምህርት ትማራላችሁ? ሰንበት ትምህርት ቤት ሊሆን ይችላል፣ አብነት ሊሆን ይችላል። አትማሩም ግን ታስቀድሳላችሁ? አብነት ትማራላችሁ። እሺ በጣም ጥሩ። በጾመ ፍልሰታ ወቅት ምኑ ደስ ይላችኋል? ጾሙ። በጾሙ እስከ ስንት ጾማለ?
አንዳንድ ጊዜ እስከ 6። እሺ በጣም ጥሩ። ሌላስ አንቺ ምኑ ደስ ይልሻል? እኔ መቁረብ ትቆርቢያለሽ? በጣም ጎበዝ። እሺ መባ? እኔም እቆርባለሁ፣ እጾማለሁ። ስጾም እስከ 6 እና እስከ 9 ካፍ ያልክ ማለት ነው። የቱ ደስ ይልሃል? ምኑ ደስ ይልሃል? ጾም እና ቁርባን። መጾምህና መቁረብህ በጣም ጥሩ። እኔም እንደነሱ እንደመባን ልክ እንደመባ ትቆርቢያለሽ። ስለዚህ አራታችሁም በጾም ፍልሰት ትቆርባላችሁ ማለት ነው። እሺ በጣም ጎበዞች ልጆች። እንግዲህ በጾም ፍልሰት ወቅት እናንተም ልክ እንደነሱ ከነሱ ተምራችሁ መቁረብ እንዳለባችሁ እስከምትችሉ ሰዓት ድረስ ደግሞ መጾም እንዳለባችሁ መረዳት ይኖርብናል ማለት ነው። እሺ ወደፊት ምን መሆን ነው የምትፈልጉት? እኔ ዘማሪ። እሺ እግዚአብሔር ምኞትን ያሳካል። እንደሱ ዘማሪ ነው ማለት ነው። ዘማሪ። እሺ በገና ደርዳሪና አናጺ። በጣም ጥሩ። እኔ ዶክተርና በገና ደርዳሪ እና መዝሙር። እሺ ለምን አናጺ መሆን ፈለክ? ለምን አናጺ መሆን ፈለክ? ሰዎችን ለመርዳት፣ ለሰዎች ቤት ለመስራት፣ ቤታቸውን ለማስተካከል። በጣም ጥሩ። አንቺስ? እኔ ዶክተርነት የምፈልገው ሰዎችን ለማከም፣ የታመሙ ሰዎች ለማከም። በጎ አድራጎትም ትሰሪያለሽ፣ የቤተክርስቲያንም ትረጃለሽ ማለት ነው አይደለ? ለአራታችሁም እግዚአብሔር አምላክ ቃሌትን ያሰማልን። እግዚአብሔር ምኞታችሁን ያሳካላችሁ። አሜን። እሺ የሰንበት ተማሪ ባትሆኑ ኖሮ አሁን የነገራችሁኝ ደስታ ማግኘት ትችሉ ነበር? አልችልም። ትችይ ነበር? አይ አልችልም። እኔም አልችልም። አራታችሁም አትችሉም ነበር ይሄን ደስታ ማግኘት አይደለ? ስለዚህ ሰንበት ትምህርት ቤታችሁ ይሄን ደስታ እንድታገኙ ረድቷችኋል ማለት ነው። አዎ። ስለዚህ ሰንበት ትምህርት ቤታችን የተማርነውን ነገር ባለመርሳት መምህራኖቻችንን በማክበር ማስደሰት እንችላለን። ሰንበት ትምህርት ቤታችንን አይደለ? ማኩራትም አለብን። ስለዚህ ከዚህ በኋላ ጠንክረን እንሰራለን። እሺ አሁን ደግሞ ተዘጋጅታችሁ አምጥታችሁልን ያላቀረባችሁት ነገር አለ? በእኔ በኩል መዝሙር አለ። በግልሽ ነው? እሺ እኔ ጋር ደግሞ ስለ ፍልሰት አለ። እሺ እኔ ጋር መዝሙር ለግል ነው? አዎ። እሺ አንቺ? እሺ በጣም ጥሩ። ከመዝሙሩን ጀምር። ከበረከት ይጀምር። እሺ ፍልሰታ የእመቤታችንን ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከነሐሴ 1 እስከ ነሐሴ 16 ይጾማል። ፍልሰታ ማለት ግዙ ፈለሰ ከአንድ መሰደድ ከአንድ ቦታ ወደ ሌላ ቦታ መሄድ ማረግ ከሚሉት ቃላት የተገኙ ናቸው። እሺ ቃሌትን ያሰማልን። አሜን። እህቴሽ መዝሙሩ እንዘ ይብሉ ይዘምሩ ወንሳነ ዘኢያረምን እንዘ ይብሉ ይዘምሩ ወንሳነ ዘኢያረምን አማን በአማን አማን በአማን መንግስተ ስላሴ ዘላለማዊ መንግስተ ስላሴ ዘለዓለም መንግስተ ስላሴ ዘለዓለም መንግስተ ስላሴ ዘለዓለም ዝም በማይል አንደበታቸው እንዲህ እያሉ ያመሰግኑታል። ዝም በማይል አንደበታቸው እንዲህ እያሉ ያመሰግኑታል። የስላሴ መንግስት ዘላለማዊ ነው። የስላሴ መንግስት ዘላለማዊ ነው። የስላሴ መንግስት ዘላለማዊ ነው። የስላሴ መንግስት ዘላለማዊ ነው። እሺ ዝማሬ መልእክትን ያሰማል ለሁላችሁ። አሜን። እሺ መዝሙር በጣም ይቅርታ። ችግር የለም። መዝሙር የለም አንድ ላይ ስላላችሁ ችግር የለም።
አንድ ላይ ስላላችሁት። እሺ ለአራታችሁም ዝማሬ መላእክትን ያሰማልን በድጋሚ። የአብነት ትምህርት ነው ያቀርባል። አቅርቢ። አትብገጽ የኩለንታዬ በትምህርተ መስቀል በስመ ሥላሴ ቀጠቀጥ ከሲስ ሰደድ አጋንንት ይቅረቡ መልአክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አመንወት ማኅፀነ ክህደት ከሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይትስሜ ማርያም ጽዮን ለዓለመ ዓለም። እሺ ቃሉትን ያሰማልን። አሜን። ቃሉትን ያሰማልን። እሺ በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ ማመስገን የምትፈልጉት አካል ካለ እድሉን ልስጣችሁ። በረከት። በመጀመሪያ አምላኬን ማመስገን እፈልጋለሁ ለዚህ ላደረሰኝ እዚህ በቲቪ እንድታይ ላደረገኝ እና እናቴን አመሰግናለሁ። እናትህን። እሺ በጣም ጥሩ። እኔ እናትና አባቴን ማመስገን እፈልጋለሁ እና እግዚአብሔር እዚህ ቦታ እንድደርስ ላደረሰኝ አመሰግናለሁ እና እናትና አባቴን ማመስገን እፈልጋለሁ። እሺ በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። በሁለተኛ ደግሞ እናትና አባቴን ለዚህ ላደረሰኝ ደግሞ አምላኬን አመሰግናለሁ። እሺ እኔም መጀመሪያ ፈጣሪን ማመስገን እፈልጋለሁ። ከዛም በኋላ እናትና አባቴን ከዛ እህትና ወንድሜን ማመስገን እፈልጋለሁ። እዚህ ደረጃ የሚያደርሰችኝ መምህሬን ማመስገን እፈልጋለሁ። መምህርሽን ማለት ነው። እሺ ተመልካቾቻችን ለዛሬ ከአመራኖ ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። በዚህም ጥሩ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። ቃለ ቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኛ ግን ከወዲሁ የምንሰናበታችሁ ይሆናል። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የሀበሩ ሰንበት ትምህርት ቤት ነን። እናንተስ? ውድ ተመልካቾቻችን እኔ ሰንበት ተማሪ ነኝ ከተሰኘው ዝግጅታችን ተመልሰናል። ለተረኛው ደብር ሰንበት ተማሪዎችና ለእህታችን ሶሊያና እግዚአብሔር አምላክ ቃሉን ያሰማልን። አሜን። ውድ እግዚአብሔር ልጆች የዛሬ የነሐሴ 3 2018 ዓመተ ምህረት ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ የቆየነው እኔ ቤንዘር ሸዋስ እኔ መልእክት ዮሐንስ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም ጾመ ፍልሰታ።